ይህ አዋዜ ሰበር ነው። የኳታር የሀገር ውስጥ ሚኒስቴር ሲቪል መከላከያ ቡድኖች በሰጠው ትዕዛዝ በአሁኑ ሰዓት ራስ ላፋን ኢንዱስትሪያል ከተማ በሚባለው የሀገሪቱ ቁልፍ የተፈጥሮ ጋዝ ማምረቻ ተቋም እንደዚሁም የሀገሪቱ ኢኮኖሚ መሠረት ሲል ነው የገለጸው። ኢራን አነጣጥራ ከመታችው በኋላ ከፍተኛ እሳት ተነስቶበታል። የኳታር ኤነርጂ እንዳረጋገጠው ከሆነ ራስ ላፋን በሚሳይሎች ተመቷል። ከፍተኛ ጉዳት ደርሶበታል። ኩባንያው አስቸኳይ በነገራችን ላይ ኢራን ከዚህ የኳታር የነዳጅ ማጣሪያ ተቋም የተፈጥሮ ጋዝ ማጣሪያ ተቋም ወይም ማምረቻ ተቋም ሰራተኞች ጣጥለው እንዲሄዱ ማስጠንቀቂያ ሰጥታ ነበረ። በሳውዲ አረቢያም እንደዚሁ 3 የተጠቀሱ የነዳጅ ማምረቻ ማከፋፈያ ተቋማት እንደዚሁም በተባበሩት አረብ ኤሚሬቶች በእነዚህ በተጠቀሱ የነዳጅ መሠረተ ልማት ወይም ተቋማት ውስጥ የሚሰሩ ሰራተኞች ለራሳቸው ደህንነት ሲባል ከአካባቢው ጣጥለው እንዲጠፉ አስጠንቅቃ ነበረ ኢራን። ይህንንም ቃሏን በመከተል በተለይ ኳታር ሰራተኞችን አሽሽታ እንደነበረ የቀደመው ሪፖርት ይገልጻል። አሁን ራስ ላፋን የሚባለው ትልቁ የጋዝ ማምረቻ ተቋሟ በኢራን ሚሳኤሎች ተመቶ በከባዱ ተጎድቷል ወይም በከፊል ወድሟል ብለን መተርጎም እንችላለን። የሚሳኤል ስብርባሪ አይደለም የመታው፣ ቀጥታ የሚሳኤል ምት እንዳረፈበት ነው ዜናው የሚገልጸው። ይሄ በዓለም የነዳጅና የተፈጥሮ ጋዝ አቅርቦት ላይ ለገበያው እጅግ በጣም ጆሮ የሚሰቀጥጥ ወሬ ነው። ኢሳያስ፣ በአንተ ጥያቄ መሠረት እንሄዳለን። ነገሮች በጣም ስር ነቀል እየሆኑ እየመጡ ነው። የዚህ መነሻ ኢራን አሁን ኢላማ ያደረገችውንና በከባዱ ጉዳት ደርሶበታል የተባለው የኳታር ላፋን የተፈጥሮ ጋዝ ማምረቻ ተቋም የጥቃት ኢላማ ሊሆን ምክንያት የሆነው በደቡብ ፓርስ የኢራን የተፈጥሮ ጋዝ ማምረቻ እዛ ውስጥም ይገርማል፣ የኳታርም ነው። የኳታር የተፈጥሮ ጋዝ ማምረቻ እዛ ውስጥ የተካተተ ነው። እጅግ በጣም ግዙፍ ነው። 75 በመቶ የኢራን አቅም ነው። 75 በመቶ የኢራን አጠቃላይ የተፈጥሮ ጋዝ ሀብትን የያዘ ኮምፕሌክስ ነው። በጣም ተቋም ነው፣ ከተማ ነው። እና እዚህ ላይ ነው እስራኤል እንደዚሁም አሁን እንደሰማነው የአሜሪካ የጦር ጀቶችም ጥቃት ያደረሱት ጉዳት የተወሰነ ነው ያሳረፉት። አጠቃላይ ተቋሙን እንደ ተቋም አላወድሙትም። እሳቱን ለማጥፋት እየሞከሩ ነው። ነገር ግን ቀደም ሲል በአዋዜ ልዩ ላይ በስፋት ተጭኗል። አሁን እንደምንሰማው ዘገባ ከሆነ እስራኤልና የአሜሪካ አየር ኃይሎች በኢራን የዚህ የደቡብ ፓርስ የነዳጅ የተፈጥሮ ጋዝ ማምረቻ ተቋም ላይ ጥቃት ያደረጉት መልእክት ለማስተላለፍ ነው ይላል የእስራኤል ቻናል 12 ቴሌቪዥን። ያም መልእክት ምንድነው? ፕሬዚደንት ዶናልድ ትራምፕ ኢራኖች የሆርሙዝ ሰርጥን ዘግቶ ወይም ቆልፎ ለመያዝ የሚያደርጉት ጥረት አቁሙ የሚል የበረታ ማስጠንቀቂያ እንደቀጠለ ነው። ታውቃለህ፣ እንደውም በትናንትና ሁለት ለምሳሌ ያክል የፈንጆቻቸው ቦምቦቻቸው ከ2000 ኪሎ ግራም በላይ ከ2200 ኪሎ ግራም በላይ ከ2 ቶን በላይ ከ20 ኩንታል በላይ ክብደት ያለው አንድ ቦምብ በእንደዛ አይነት ቦምቦች የሆርሙዝ ሰርጥን ዳርቻ ተከትሎ የሚገኙ የኢራን ድግን ሚሳኤል መተኮሻዎችን ሚሳኤሎችን የማውደም ሥራ ሲካሄድ እንደቆየ ተነግሯል። 120 በጠቅላላው እስካሁን ድረስ የኢራን የጦር መርከቦች ሰምጠዋል። ይሁንና ኢራን በሺህ የሚቆጠሩ ፈጣን ጀልባዎች አሉ። ስቲል አካባቢውን ወጥራ ለመያዝና ለማድማት ትችላለች ነው የሚሉት ተንታኞች። ይህንን የደም ስር የሆነ የዓለም 20 በመቶ የተፈጥሮ ጋዝና ነዳጅ ማስተላለፊያ ወይም በቀን 20 በርሜል ነዳጅና የተፈጥሮ ጋዝ የሚተላለፍበትን ጉሮሮ ልቀቁ
አለበለዛ የጫናችሁት ምንድነው የጠመዳችሁት ፈንጅም ካለ ጠርጋችሁ አንሱ የሚለው ማስጠንቀቂያ ታስታውሳለህ። ይህንን የማታደርጉ ከሆነ በሚል የሰጡት ማስጠንቀቂያን ተከትሎ ካርግ የሚባለው የኢራን አጠቃላይ የነዳጅ ምርት መሸጫ፣ ማከማቻ፣ ማሰራጫ እና ክምችት ማዕከል የሆነችውን የሰላጤ ውስጥ የምትገኝ የካርግ ደሴትን ማንኛውም ወታደራዊ ተቋሞቿን በእነዚህን ቁልፍ መሰረታዊ የነዳጅ መሰረተ ልማቶች ለመጠበቅ የሚውሉ አየር ማረፊያዎች፣ ሄሊኮፕተሮች፣ አውሮፕላኖች፣ ሚሳኤሎች፣ ራዳሮች በአጠቃላይ 90 ኢላማዎች መደብደባቸውን እናስታውሳለን። አሁን ካርግ ደሴት ክንፏን እንደተጎነደሸች አሞራ ወር ዋቴቨር ከመሬት መነሳት እንደማትችል ሆና የተጎነደፈች እንደሆነች ሁሉ አሁን ለማንኛውም ጥቃት ያለምንም መከላከያ እላዋ ላይ ራሷ ደሴቷን ሊያሰምጥ የሚችል የከፋ ድብደባ ለመቀበል ተዘጋጅታ ነው የምትገኘው። ይሄንን በማድረግ ዶናልድ ትራምፕ ይሄን አይታችሁ ይሄን እንዳይመጣ ስቶፕ፣ እዚህ ሰርጡ ላይ የምታደርጉትን ረብሻ አቁሙ የሚል ነበረ። ለዚህ ደግሞ የኢራን አመራሮች ሰጧቸው ምላሽ የሚችሉትን ማድረግ የሚፈልጉትን ሁሉ ያድርጉ፣ እኛም ግን እዚህ የሚደረግብንን ሁሉ በሰላጡ ሀገሮች ላይ እናደርጋለን የሚል ማስጠንቀቂያ ወይም ማስጠንቀቂያ ለዛቻ ነው የሰጡት ምላሽ። አሁን እንግዲህ የደቡብ ፓርስ የተፈጥሮ ነዳጅ ማምረቻን ተቋም የኢራን 75 በመቶ ማምረቻ የሆነው ኮምፕሌክስ ላይ ጥቃት የመጀመሩ እርምጃ ዶናልድ ትራምፕ ከዛቻና ከማስጠንቀቂያ ባለፈ ተግባራዊ እርምጃ መውሰድ መጀመራቸውን ለማሳየት ነው። ተመሳሳይና በእነዚህን መሰረተ ልማቶች ሙሉ በሙሉ ማውደምን መሰረት ያደረገ እቅድ ተዘርግቶ ድብደባዎች እንደሚቀጥሉ ከቻነል 12 ሰምተናል። ኢሳያስ፣ ይህን ተከትሎ እንግዲህ በጣም በሚገርም ሁኔታ የኳታር ግዙፉ የተፈጥሮ ጋዝ ማምረቻ ተቋም በኢራን ሚሳይሎች ተመቶ በመንደድ ላይ ነው። የደረሰበትንም ጉዳት ሲግኒፊካንት ዳሜጅ በማለት እየተገለጸ እያነበብን ነው ያለ ነው። ኢሳያስ ዓለም አሁን እንግዲህ ሲፈራ ወደ ነበረው ጦርነት ውስጥ እየተገባ መጥቷል። ለምሳሌ የነዳጅ ማውጫዎች ከተመቱ አንድ የአየር ብክለቱ በጣም በከፍተኛ ሁኔታ ለኑሮ ምቹ ወደማይሆን ሁኔታዎች አካባቢውን ይቀይረዋል። በሌላ መልኩ ደግሞ ስንመለከት የዓለምን የነዳጅ ሁኔታ እጅግ በጣም በከፍተኛ ሁኔታ ያንረዋል። አፍሪካ ደግሞ በዚህ ምን ያህል ልትጎዳ ትችላለች? እንደው ዓለም አፍሪካንና ሌላውን ዓለም በማነጻጸር የነዳጁ ውድነት እየጎነ ሲመጣ ምንድን ነው ሊያመጣ የሚችለው ተጽዕኖ? ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይሄ ብዙ ማብራሪያና ትንተና የሚያስፈልገው አይደለም። ለድሃ ሀገራት ከማንም የበለጠ መቅሰፍት ነው። ምክንያቱም የተፈጥሮ ጋዝም ነዳጅ በአጠቃላይ ትራንስፖርት ማለት ነው። ትራንስፖርት ደግሞ ያው የደም ስር ነው። ከቦታ ቦታ ምርቶችን ታጓጉዛለህ። ስለዚህ ማንኛውም የትራንስፖርት እንቅስቃሴ ዋጋው ይጨምራል፣ ይንራል። ከሱ መናር ጋር ደግሞ መሰረታዊ ሸቀጦች ወደ አፍሪካ ካመጣኸው እህልዋ እንኳ የምትለው በከፍተኛ ደረጃ ከቁጥጥር ውጭ ይወጣል ማለት ነው። በትልልቅ አገሮችም ቢሆን
የኢኮኖሚ እቅዳቸውን ይከልሳሉ። በአጠቃላይ የኑሮ ውድነት እነሱም ጋር አንገብጋቢ ነው የሚሆነው። አሁን ለምሳሌ የእንግሊዙ ጠቅላይ ሚኒስትር ባለፈው ጊዜ ከሀገሪቱ በጀት የዚህ አሁን በጋዝ ላይ የመጣውን ጭማሪ ለማካካስ በተለይ ተጎጂ ለሚሆኑ የማህበረሰብ ክፍሎች በሚወጣው ስርዓትና በሚያመለክቱበት አግባብ መሰረት ድጋፍ እንዲደረግላቸው ብዙ ቢሊዮን ዶላር መድበዋል። እንደዚህ አይነት አስጨናቂ ነገሮች አሜሪካ በአሁኑ ሰዓት የተፈጥሮ ጋዝና የነዳጅ ዋጋ እየጨመረ ነው ያለው። ይሄ ደግሞ አሁን እነዚህ ሁኔታዎች እየተባባሱ ሲሄዱ ዶናልድ ትራምፕ አንዱ ወደ ስልጣን ወደ ዋይት ሃውስ እንዲገቡ ትልቅ መስፈንጠሪያ የሆናቸው እነ ጆ ባይደን አመጡ የተባለውን የኑሮ አንገብጋቢነት ለማብረድና ለአሜሪካውያን የኢኮኖሚ እሳቢያቸውን ትሩፋት ለማጥገብ ነው። እንደምታውቀው በዚህ በታሪፍ ዘመቻ ላይ እንግዲህ ብዙ ጊዜ ቆይተናል። አሁን ደግሞ ይሄ ጦርነት ከመጣ በኋላ ዋጋው እያሻቀበ ነው ያለው። አሁን እነዚህ ዜናዎች ራሱ የዓለማችን ትልቁ ነው ላርጀስት ኢን ዘ ወርልድ በዓለማችን ትልቁ የሆነው የኢራን የደቡብ ፓርስ የነዳጅ የተፈጥሮ ጋዝ ማምረቻ ኮምፕሌክስ ላይ ጥቃት መደረጉ የነዳጅ ዋጋን በዓለም ላይ በዛሬው ዕለት $108 በላይ እያደረገው ነው በበርሜል። እንግዲህ አሁን ደግሞ ሌላው ትልቁ የኳታር የተፈጥሮ ጋዝ ማምረቻ ተቋም በዚህ ደረጃ መጎዳቱ ሲገለጽ ደግሞ የመጨመር ሂደቱ እየቀጠለ ነው የሚሄደው። እንደገና አሜሪካና እስራኤል ወደዚህ ምዕራፍ እየተሸጋገሩ ነው። ይህንን የመተላለፊያ መንገድ ሆርሙዝን ለማስለቀቅ የግድ ወይ ትለቃላችሁ ወይ የሀገሪቱ በነዳጅ ላይ የተመሠረተ ኢኮኖሚ አይናችሁ እያየ እንደ ጧፍ ይነዳል የሚል ዘመቻ ሊካሄድባቸው ተጀምሯል። ስለዚህ ይሄ ከመቀጠሉ ጋር ኢራንም የሰላጤውን አካባቢ የምትመታ ከሆነ የነዳጅ ዋጋ እንዳልተገራ ፈረስ ነው የሚሄደው። ከነዳጅ ዋጋ ማሻቀብ በዚህ ሁኔታ ውስጥ ብዙ ነገሮች ሊመጡ ይችላሉ። ወቅቱንና ጊዜውን ጠብቀን የምናወራው ሊሆን ይችላል። አሁን ባለው የጦርነቱ አካሄድ ይህ በተቋማት ላይ የሚደረገው መደባደብ በተለይ የሚያስፈራው የኢራኖች ዛቻም አስፈሪ የሚሆነው የሚተኩሷቸው ሚሳይሎች የመከላከያ ተኩሶችን አልፈው የሚወድቁ ከሆነ ነበር ብለናል። በአዋዜ ልዩ ላይ እያዳመጠ ሊያስታውስ ይችላል። 1 ቶን የሚከብድ የጦር ጫፍ ሁሉ ይዘው ነው የሚሄዱት። ተቀጣጣይ ቦምብ ይዘው ነው የሚሄዱት እና እንደዚህ አይነት ኮምፕሌክስ ላይ በቀጥታ ዳይሬክትሊ መምታት ከቻሉ ውድመቱ በጣም ግዙፍ ነው የሚሆነው። ስለዚህ እውነቱን ለመናገር የጦርነቱ አስከፊነት፣ ጎጂነት እየናረ ነው የመጣው። ከዚህ ጋር ነው እንግዲህ የኢራን ከመንፈሳዊ መሪ አሊ ካሜኒ መገደል በኋላ ኢራንን ገትረው የያዙት ሪሊ ከዛ ከመጀመሪያው የክውታና የድንዛዜ ጥቃት ማለት ነው። ከዛ አገግሞ ጦርነቱን ወደ እስራኤል፣ ወደ ሰላጡ ሀገሮች፣ ወደ ሆርሙዝ ሰርጥ አድርጎ በዚህ መንገድ ገትሮ የያዘው ትልቅ ራስ እውነቱን ለመናገር የሀገሪቱ የብሔራዊ ደህንነት ኃላፊ የነበሩት አሊ ላርጃኒ ናቸው። አሊ ላርጃኒ በራሳቸው በመንፈሳዊ መሪ አያቶላ ካሚኒ ለዚህ ቦታ የተመረጡ ሰው ናቸው። የመንፈሳዊ መሪውን ትኩረት ጆሮ በቀላሉ ያገኙ የነበሩ አሁንም ከሳቸው ሞት በኋላ ቃላቸው የታፈረ አንደበታቸው ተደማጭነትና ታዛዥነት ያለው ተብሎ የተገለጹ ናቸው። ስለዚህ ይሄንን አቀናይቶ መመራቸው ነበር። እስራኤል እኚህን ሰው መግደል ችላለች። እሳቸውን ብቻ አይደለም የሀገሪቱን የስለላ ሚኒስትር መግደል ችላለች። እንደዚሁም ደግሞ ተቀጣጥሎ የነበረውን በጣም የተፋፋመ ተቋሙን በከፋ ሁኔታ ያወደመው ያከሸፈው ባሲጅ የሚባለው ሚሊሻ ቡድን ኮማንደርን ሆሴን ይባላሉ። እሳቸውንም ገድላለች። በ48 ሰዓት ጊዜ ውስጥ 3 የኢራንን
ባለስልጣኖች መግደል ችላለች። አብረው ቤተሰቦቻቸውና ቦዲጋርዶቻቸው ጭምር የተገደሉበት ነው እና ይሄ መሆኑ ኢራኖች እስካሁን ድረስ የያዙትን የእዝ ሰንሰለት ጠብቆ የፖለቲካ ኃላፊዎች መዛኝ ናቸው። የጦር ኃላፊዎች እጅ ብቻ ከላይ የሚታዘዙት የሚመራቸው የፖለቲካ ኃላፊ ከሌለ በእጃቸው ላይ ያለው መሳሪያ የመተኮስ ፍጥነታቸው፣ ውሳኔያቸው ሁሉ ከባድ ነው የሚሆነው። ወደ አልታሰበ ነገር ነው የሚሄደው። ስለዚህ በፖለቲካ መሪዎችና በጦሩ መካከል አሁን ምን አይነት ቅንጅትና ስምረት እንዳለ ለመናገር እንኳ በሚያስቸግርበት ሰዓት ላይ ነው የምንገኘው። በዚህ መካከል ነው ይህንን የዓለማችንን ግዙፉን የጋዝ ማምረቻ የመቱት። ሊመላለሱና እናውድመው ካሉ ግን በቢሊዮን የሚቆጠር ሀብት ነው ከወዲሁ ኢራቅ የጋዝ አገልግሎት የምታገኘው። ኢምፖርት የምታደርገው ከኢራን ነበረ። በአጠቃላይ የሀገሪቱን 1/3 የጋዝ ፍላጎት የምታረካው ከኢራን በመግዛት ነበረ። 100% አገልግሎቱ እንደቆመባት አስታውቃለች። እሳቱን በማጥፋት ላይ እንደሚገኙ ያነበብን ነው። በዚህ መካከል የኳታር ትልቁ የጋዝ ማምረቻ ተቋም ተመቷል። በኋላ ላይ በተጠናከረ ዘገባ የምንመለስበት ይሆናል። ኢሳያስ ዓለም አሁን የኢራንና የኳታር የነዳጅ ማምረቻ መመታቱ መልሶ ወደ ምርታማነት ለመቀየር ይሄንን ኢንዱስትሪ ምን ያህል ከባድ ነው? እንደው በመጠገን የሚቀጥል ነገር ነው? ምክንያቱም ይህን ጥያቄ ያነሳሁት አንድ የነዳጅ ማምረቻ ተመቶ አይደለም፣ ምርት እንዳያመርት ከተደረገና ከቆመ በኋላ እንደገና ለመቀጠል እጅግ በጣም አስቸጋሪ ነው፣ ጊዜ የሚወስድ ነገር ነው ብለን ካሁን ቀደም ተንትነኸው ነበር እና ከተመታስ ደግሞ ምን ያህል ከባድ ነው? እነዚህ መሰረተ ልማቶች ምናልባት አሁን በዚህ ይህንን ዜና ጋር አያይዘ በምትጭነው አሁን ለምሳሌ የራሱ የኳታር የተመታው የተፈጥሮ ጋዝ ማምረቻ ፎቶግራፍ አድማጮቻችን ሊያዩት በሚችሉት መልኩ ካለ እንደዚሁም ደግሞ የኢራኑንም ማሳየት ይቻላል። ግንባታዎች እነዚህ መሰረተ ልማቶች የተዘረጉት ራሱ በአመታት በብዙ ቢሊዮን ዶላሮች ነው። ስለዚህ እዚህ ውስጥ የምታጣው በአሁኑ ሰዓት ሀገሪቱ የሚያስፈልጋትን ኢኮኖሚ ብቻ አይደለም። ከዚህ ውስጥ የምታጣው ጊዜና ገንዘብ ነው። ከወደመ በኋላ ምናልባት ይውደም በኋላ እንገነባዋለን ሊባል ይችላል። ግን ከዛ በኋላ ከፍተኛ ግዙፍ የገንዘብ ሪሶርስ የሚጠይቅና ረጅም ዓመታት የሚወስድ ነው መልሶ ግንባታ የሚሆነው። ስለዚህ እነዚህን ግምት ስታስገባ በጣም ሰቆቃ ነው፣ እጅግ በጣም ሰቆቃ ነው። ቅድም ያነሳኸው በእንዲህ አይነት ውጥረት ውስጥ አታነሳውም እንጂ የኢንቫይሮንመንት መበከል ራሱ የከባቢ አየር መበከል ደጋግመ የሚባለው የዚህ የኦዞን ሌየር መሸንቆር፣ የዓለማችን የሙቀት መጠን መጨመር የምን ውጤት ነው ተብሎ የተገመገመው? የዚህ የካርቦን ውጤት ነው፣ የዚህ የነዳጅ ውጤት ነው ተብሎ የተገመገመው። እሱን ለመተካት ነው በታዳሽ ኃይሎች ንጹህ በሆነ ክሊን በሆኑ የንፋስ ኃይል፣ የኤሌክትሪክ ኃይል በመሳሰሉት ዘመቻው የተጀመረው ዶናልድ ትራምፕ መጥቶ ሳያደናቅፉት በፊት። ስለዚህ አሁን እየጨሰ ነው። ባለፈው ኢራኖስ 3 የአየር ምንድነው የነዳጅ ማጣሪያዎች ተደብድበው ነበረ። ቴሄራን ከተማን የተመለከተ ጉድ ነው የምትለው። ጠቅላላ ከሰማይ የሚወርደው ጥቀርሻ ነበር። ብላክ ኤንድ ዋይት ጥቀርሻ ነበር የሚወርደው። ሰዎች መተንፈስ አቅቷቸው ነበረ እና በቀን ብርሃን በጨለማ የተዋጠ ቴሄራን ነበር የምትታየው። ያ በሙሉ ወደ ሰማይ ይዞት ሄደው የጋዝ ልቃት ሌላ ነገር ነው፣ ለአካባቢ ሳይንቲስቶች የሚተው ነው። እና በዚህ ሰዓት በአጠቃላይ መቅሰፍታዊ ባህር እየያዘ ነው እየሄደ ያለው እና ይሄ ጅምር አሁን በምታየው መልኩ ተባብሶ እንደሚቀጥል ኢራኖች የወሰዱት እርምጃ ማሳያ ነው። ዶናልድ ትራምፕ በማሸማቀቅ ይሄ ሳይሆንብን በማለት ሰርጡን እንዲለቁ አደርጋለሁ በሚል ነው፣ በኃይል ለመፍታት ነው እየሄዱ ያሉትና ኢራኖች ደግሞ በለው እኛም ይህንን እንመታለን በሚለው መንገድ እየሄዱ ጠርቆማ ቆማ
የማቤት ጠፍቶ የማሊ በጅ ያውሬ መሎጃ ይሆናል እንጂ አይነት ሪሊ ትርፍ የምትፈልግበት አይደለም። ጠላቴን በቻልኩት መንገድ ምን ያህል ወደዋለሁ ነው እንጂ የራስን ጉዳት እንኳን ለመከላከል በተጠበቅበት አይደለም። እና በጣም የመሆን ያለመሆን ፍልሚያ ነው ለኢራን ገዢዎች። እውነቱን ለመናገር እነዚህ ሁኔታዎች ከቀጠሉ ከዛስ በኋላ እንዴት አድርጎ ነው እንደ ስርዓትስ እንደ አገርስ ወደ ነበረበት ይመለስ? ሪሊ ብዙ ጥያቄዎች ማንሳት ይቻላል። ሰዎች በፍጥነት እየሞቱ ነው። አሁን በእስራኤል በኩል የምንሰማው የኢራንን ከፍተኛ መሪዎች ብቻ ሳይሆን በሁለተኛ ደረጃ ያሉ ከክፍለ ጦር መሪዎች ባነሰ በሻለቃ መሪዎች ደረጃ፣ በሚሊሻ ደረጃ መሪዎች እነሱንም የማጥፋት ዓላማችን በተሳካ ሁኔታ እየሄደ ነው። ይህንን እያደረግን ነው። የጠቅላይ ሚኒስትሩ ቢሮ ለጦሩ የትኛውንም የኢራን ባለስልጣን ከጠቅላይ ሚኒስትሩ ቢሮ ምንም ፍቃድ ሳትጠይቁ ባገኛችሁ ጊዜ ግደሉ የሚል ትእዛዝ ተሰጥቷል። መግለጫውንም የሚሰጡት መከላከያ ሚኒስትሩ ናቸው። ይሄ ሁኔታ እየተካሄደ ነው የሚገኘው። ኢሳያስ ዓለም እንግዲህ እነዚህ የነዳጅ ማምረቻዎች መመታት በዘላቂነት የዓለምን የነዳጅ ፍላጎት ላይ ትልቅ ማዕቀብ ሊጥል ይችላል ብለን እንውሰደው ዓለም። ምክንያቱም አሁን እንግዲህ እነዚህ ሁለት የነዳጅ ማምረቻዎች በዛሬው ዕለት ነው የተመቱትና ነገና ከነገ ወዲያ ደግሞ ይህን የሚቀጥል ከሆነ በተለይ እጅግ በጣም ከባድና ውስብስብ ችግር ውስጥ ዓለም አትወድቅም ወይ? ለምን አትወድቅም? ትወድቃለች። ኦልሬዲ ወደዛ ውስጥ እየገባች ነው ያለችው። ዞሮ ዞሮ የሰላጤው ሀገሮች እንግዲህ እስካሁን ድረስ ሲከላከሉ የቆዩ ሳውዲ አረቢያን በነገራችን ላይ ምሽቱን ሚሳይሎችና ሰው አልቦችን መመከቷን ገልጻለች። እንደነገርኩ የኢራን ጥቃት አደገኛ የሚሆነው የመከላከያ ተኩሶቹን አልፎ መውደቅ የቻለ እንደሆን ነው እና ከዚህ አንጻር ፍሪኩዌንሲው ለምሳሌ ምን ያህል ይተኮሳል? አሁን ለምሳሌ አሊ ላርጃኒ መገደላቸውን ተከትሎ ኢራን የወሰደችው የበቀል ተኩስ እስካሁን እስራኤል ላይ ተተኩስ የነበረውን የሚሳኤል ብዛት ከሌላው ከወትሮ ቀን 3 እና 4 እጥፍ ጨምሮና በጣም በተደጋጋሚ ስለነበር ፕሮባብሊ ከ100 በላይ ተኩሶች ናቸው የተደረጉት። ስለዚህም አንዳንድ ቦታዎች ላይ ፍንጥርጣሪ ሆነ በወደቀበት ምናምን ቦታ ላይ ሰዎች አይገደሉ እንጂ የህንፃዎች መመድመድ የመሳሰለውን ነገር የሚያስከትል ነው። ስለዚህ ይሄን ያህል 1 ቶን ያህል ፈንጂ ተሸክመው የሚሄድ የኢራን የቦሊስቲክ ሚሳይል ሩምታ እነዚህ በታቀዱ በተነጣጠረባቸው ቦታዎች ላይ ከብዙዎች ውስጥ 2-3 እንኳ እያለፈ የሚመታበት ሁኔታ ካለ ወዳልከው ቀውስ ውስጥ ሊያስገባን የሚችል ከባድ ውድመት ነው እየደረሰ የሚሄደው። ዓለም የዜናዎቹን እየተከታተልን ለአድማጭ ተመልካቾቻችን ይዘን እንቀርባለን። ለአሁኑ ትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና